እንደምን ዋላችሁ ተመልካቾች የቀን ስፖርታዊ ዜናዎችን ወደ እናንተ አደርሳለሁ። በአዊ ብሔረሰብ አስተዳደር እንጅባራ ከተማ በቦክስ ስፖርት የሚሳተፉ ወጣቶች ጤናቸውን መጠበቅ እንዳስቻላቸው ተናገሩ። ወጣቶች በቦክስ ስፖርት ተሳታፊ እንዲሆኑ ድጋፍ እንደሚያደርግ ደግሞ የብሔረሰብ አስተዳደሩ ወጣቶችና ስፖርት መምሪያ ገልጿል። መረጃው የአዊ ብሔረሰብ አስተዳደር የመንግስት ኮሙኒኬሽን ነው። የሸዋስ ከፍ ያቀርበዋል። በአዊ ብሔረሰብ አስተዳደር እንጅባራ ከተማ የሚገኘው የጃቦክስ ክለብ ሰልጣኞች የቦክስ ስፖርት በመስራታቸው በስነ ምግባራቸውና በማህበራዊ ተሳትፏቸው ለሌሎች አርያ እንዲሆኑ እንዳገዛቸው ተናግረዋል። ሱስ ምናምን ከምን ገባ እኛ ጉደኞች በሙሉ አሁን ሺሻ ቤት ቻት ቤት ነው የሚውሉ። ያው ከዚያ ተቆጥቤያለሁ። እዚህ በመግባቴ ተጠቅሜያለሁ። አለርጂክ ያስነሳኝ ነበር ፊት ዝናብ ምናምን ሲያስነሳ ዝናብ ሲጥል እና አሁን ከዚህ ሁላ ጤነኛ ሆኜ የምኖረው ለጤንነት ለገብረ ገብነት አዋዋላችንን ታይም ማኔጅመንታችንን በጣም ኢፌክቲቭ ለማድረግ ከተንቀሳቀስ በኋላ የሚማሩም ቢሆን ትምርታቸው ላይ ውጤታማ ሆነው እንዲያጠኑ ማንኛውም ሰው በቀን ውስጥ ከ45 እስከ 1 ሰዓት ድረስ የትኞችን አይነት ካርዲዮቫስኩላር እንቅስቃሴዎችን ካደረገ ቀኑ ሙሉ መንፈሱ ታድሶ ስራ ወዶ ሰው ወዶ ነው የሚውለው። በ2014 ዓመተ ምህረት በወጣት ደምስ ገብሬ ጃ በሚል ስያሜ በእንጅባራ ከተማ አስተዳደር የተመሰረተው የቦክስና ጂም ክለብ ዘርፉ ላይ በትኩረት ቢሰራ በአካልና በስነ ምግባር የተሻሉ ዜጎችን ለማፍራት ያግዛል ብሏል። የወረዳ ጨዋታ ላይ ያው እንደምትዋቸው ዋንጫ ያመጡ ልጆች አሉ። እንደራሙ ዞር ወክለን ደግሞ በርካታ ሜዳሊያዎችን አመተናል። ጎንደር ላይ በተካሄደው የመላው አማራ ውድድር ላይ ማለት ነው። እኛ በራሳችን ልፋትና በራሳችን ጥረት ነው እዚህ ደረጃ ላይ ደረስ ነው። እና አሁንም ልክ እንደ ሌላው ስፖርት ማለት ነው ልክ ካውትኩረ ቢደረግበት የበለጠ ውጤት ማምጣት እንችላለን። ውጭ ላይ ወጥቶ እዚህ ጋር ቦክሰኛ ነኝ ብሎ እዛ ይሮ ሰው ሊረብሽ አልፈልግም። አሱስ ቤት እንደዚህ መጠጥ ቤት እንዲገቡ አንፈልግም። እኛ ቢያንስ ከዛ ቦታ ያወጣን እዚህ ጋር ያመጣን እዚህ ያስተራራቸው ውጤታማ ያደርጋቸው ያለው ሌሎች እነሱ ጓደኞቻቸውን ልካመጡ እዚህኛ ጋር እንዲሰሩ እመክራለሁ። የእንጅባራ ከተማ አስተዳደር ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ማስተዋል ፈንቴ ጃ የቦክስ ስፖርት ክለብን ለመደገፍ እየተሰራ ነው ብለዋል። ወጣቶች ትርፍ ጊዜያቸውን በስፖርት ማዘውተሪያ ቦታዎች እንዲያሳልፉም መልእክት አስተላልፈዋል። ብዙም የተለመደ አልነበረም፣ በዚያ አዲስ ነው። በዚህ ላይ አሁን አሰልጣኛችን እሱ ብቻ ነው አንድ ነው ያለ በክለብ ደረጃ ያሉትን ፕሮጀክቶችንም ለመንደፍ እነሱን የጋራ ያደረግነ ወደዚህ ስፖርት የማስፋት ሁኔታዎችን እንፈጥራለን ብለን እናስባለን። በእኛ የሚመለከተውን ሁሉ በጋራ ተነጋግረን ለማገዝና ወደ ውድድር እንዲሄዱልን እኛ ግፊት እናደርጋለን። የአዊ ብሔረሰብ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ ቃላብ ካህሊ በብሔረሰብ አስተዳደሩ ድጋፍ ከሚደረግላቸው 17 የስፖርት አይነቶች መካከል የቦክስ ስፖርት አንዱ ነው ብለዋል። ዘርፉን ከሌሎች የስፖርት አይነቶች ጋር በማቀናጀት ወጣቶችን ተሳታፊና ተጠቃሚ ለማድረግም እየተሰራ ነው ብለዋል። እጅግ በጣም ተስፋ የታየባቸው ልጆች ያፈራ የስፖርት ክለብ ነው። አሁንም በዚህ አመት 9ኛው የመላው ጨዋታ ይካሄዳል። እንግዲህ እንደ ብሔረሰብ አስተዳደራችንም ውጤት እናመጣባቸዋለን ብለን ከምንጠብቃቸው ዘርፎች አንደኛው የቦክስ ስፖርት ነው። በተለይ ወንዶች ቁጥራቸውም በዛ ያለ ነው። ሴቶች ላይ ቀጣይ መስራት እንደሚጠበቅብን ቀጣይ ለብሔረሰብ አስተዳደራችንም ለክልሉም ተስፋ ያለው እንዲሆን ብሔረሰብ አስተዳደሩም አልሞ መስራት የሚጠበቅበት ይሆናል። ወጣቶች በቦክስ ስፖርት እንዲሳተፉ መምሪያው ተገቢውን ድጋፍ እንደሚያደርግም ኃላፊው አስረድተዋል።